ጊዜዋ ስታል ከዛ እቺ ደግሞ ሄዳ ባለፈው ለካ ይሄንን አድርጋለች። ያ ይሄንንም ሰማች። አሁን ኋይ ነው ቆይ እንዴት ለምን ይሄ ያልተደረገም ለምን ይሄንን አላደረግሽም ነው። ልጅቷ ደግሞ እኔ እናቴ ዛሬ ትኑር ነገ ትሙት እኔ ልሙት እሷ ትኑር ወይ ዛሬ ልሙት ነገ ልሙት አላውቅም፣ እናቴን ብዙ ነገር አድርጊያታለሁ እና ልክሳትም አልችልም ብላ ይሄንን አደረገች። ይህን ስታደርግ እንግዲህ ይመስለኛል ሰምታለች። አልቆ ወረቀቱ ሲመጣ እሷ እዛ ያለች አላለቅም መሰለኝ እና እዚህ በቀደመታ ሲደርሰን ያው የሆነ የሚሰሙበት መንገድ አለ አብረዋል። አይ ዶንት ኖ እንዴት እንደሆነም አላለም። ለምን እንደዚህ እንደ በቃ በምን ትናደድ በምን ትናገር ምን እንደው ምኑን ነው የጎተተው እንጂ ሌላ ነገር አይደለም። እንድታወሪ እያረጉሽ ነው። ምንድነው እንዳወራ የሚያደርጉት? የመርካቶ ልጅ እንደሆንኩ እንዳትረሱ። በቃ ዋናው ጸብ የመጣው በዚህ ነው። የሰሞኑን ሪታው የሰሞኑን ጩኸቱ ይሄ ነው። ትላንትና ሳምሪ ዩቱብ ላይ ያያችሁት ማለት ነው። ለምን ሆነ ነው። ልጅቷ ደግሞ ምንድነው እናቴ በድያታለሁ፣ ለእናቴ 5 ሳንቲም የሚያረኩላት ነገር የለም፣ ቀን አልጠብቅም ነው ጊዜ አልጠብቅም። በቃ ገባሽ? ላስደስታት ነው። ልክ ናት። ጎበዝ። አንቺማ የቡራዩ ልጅ ነሽ። ቡራዩ እናቴ ናት ያለችው። ቤተሰብ የተጣለለ መሬት ላይ ቤዚዬ ነይ ግቢ ቴንኪው ልበልሽ። ያ ነው ንዴቱ። ያ እንጂ እኮ ሌላ ምንም ነገር እኮ የለም። በሰላም ነው ሁሉ ነገር ማለት የሚያልዋው ያለ ሰላም ሳይሆን ግን ህግ ነው። ከህግ አታመጭም። ሄዱ ግን የዚህ ሀገር ህግና እንትን ይለያየ። የአሜሪካን እኔ አሜሪካኖችም በዚህ መልኩ እንደዚህ ሲዘቅጡ አስተሳሰባቸው ሲዘቅጥ ይገርመኛል። እኔ አላውቅም ግን የሆነ አይምሯቸውን ድፍን ስላደረጉ ምንም ነገር በቃ እንደውም ማልጠብቃት ሪያሊቲው ራሱ አይፈልጉትም መስማት። ማልጠብቃት ልጅ እንደውም በቪዲዮ ልከውልኝ እንዲሁ ልሽች ልጅ እንኳን እንደዚህ ተናገረች ብለውኝ ልከውልኝ ማለት ነው። ስገባ ጠዋት ብሎከር ለካ ብሎኳን ፈትቼ ሳየው እሷ ራሷ እንትን አውቃ በቃ ከመጀመሪያም ስትናገረው ነበር አለ እሷ። ይሄ ምክንያቱ ይሄ አይደለም። ምክንያቱም ሊሆን የሚችለው ሌላ ነገር ነው ያለ ስትናገር። አሁን ሰው ሪያሊቲውን ሲያቅ መቀበል አይፈልግም። በነገራችን ላይ የሚቀበሉት ተቀበሉ አልተቀበሉ ለጥጃ እንትን የሚለኝ ነገር የለም። በሬው ብቻ እንዲነቃ ነው የምፈልገው እንዳይታረድ ነው። ኤደን በቤትሽ ይግባ። ምን ልጄ በጣም ጠንካራ ትሁን የሆነ ያንቺ እርግማን ሊደርስ ለእኔ ልፈራሽ አፈርቢ በቃ ለእናትሽ ከምታረጊ ለምንድን ነው ይሄኛውን ያላተረፍሽው ነው በቃ ነው። እሷ ደግሞ የዛን የፈረሰውን ወደዚህ ለወጣችሁ። ያው ሲፈርስ የተወሰነ እንትን የለም የሚሰጡሽ የለም። ታሳዝንሻለች። ግን አሁን እግዚአብሔር ምስክሬ ነው አልፈልግም። ምክንያቱም አልፈልግም። እኔ ቢኖረኝ እንዲሁም ለእሷ ሞር በሰጣት ነው ደስ የሚለኝ። እሷ ግን ምንድን ነው በቃ አንድ ነገር እንኳን ለእናቴ ምንም ነገር ያረኩት ነገር የለም ብላ ከዛ የከሰረውን በምን አጣጣችሁ ከስረው የሚመለስላቸው የለም ጨምራ ይሄኛው ለእኔ ገዛችልኝ። አለቀ። ይሄን ያሳብደው በጣም እኔ እንደዚህ ቤታቸውን ከፍተው የሚያወሩት መሀይም ስለሆነ ነው። ምንም አያውቁም። እንኳን ለሰው ለራሳቸውም ያላወቁ ናቸው እንደምናውቃቸው። እኔ ደግሞ ምናልባት ለምን የሚያወሩት ናቸው የሚከብዱት። በኪሳራ ላይ ገና ብዙ ወጪ አለብሽ ምናምን ለደም እኔ አልፈልግም። የሆነት እኔም ጋም ሸጨው ቆጭ ሰባፋቱ የራሷ ስንት ችግር አለባት። ስንት ዕዳ ጥሎላት ነው የሄደው። ደግሞ እኮ 15,000 ዩሮ ዕዳ እኮ ነው እዚህ ቤት ውስጥ ተጥሎ የሄደው። እኔ የሚገርም ነገር እኮ ከአራት ወር በፊት ሁሉንም ነገር ኤክስፕሌን። አንቺ ብቻ አይደለሽም የተናገርሽ፣ ሁለቱም ተናግረዋል።
ኤክስፕሌን አድርገዋል። ፋክት አለ፣ ከአፍ የወጣ ቃል አለ፣ ኤቪደንስ አለ። እንዴት ሰው እሱ ቶሎ ብሎ ይረሳል እንደዚህ? እኔ በጣም ነገር ነው። ይሄማ ጥናት መደረግ አለበት በእውነት እኛ ማህበረሰብ ላይ የሆነ ጥናትማ መደረግ አለበት። ምን የሆነ በውሃው የተሰጠን ጭንቅላታችንን የደፈነው ነገር አለ የማይገባኝ ነገር። ቅድም ያልሻትን ግን አይ ቲንክ ሰምቻታለሁ መሰለኝ። የትኛው? ብዙ ፎሎወር አላት አይደለ? በጣም ገረመችኝ ያልሻት ከአሜሪካ። ያ ምንም ትሰድበኛለች እኮ እንዴ! ምን ፎሎ ትሰድበኛለች? በጣም ነው የምትሰድበኝ። እና እንትን አርጋ የሬድ ስቴቱን የከሰረውን አርጋ እነሱ የከሰሩትን የተናገርኩበትን ቆርጣ የተናገረችው እና አስብ የፈለገ ልዩነትና እሷን በፖለቲካው ነው የምትጠላኝ አትደኝም። እና ግን እውነት ሲሆን እውነት፣ ውሸት ሲሆን ውሸት፣ እንደዚህ ስትረጂ ኢትስ ጉድ ነው በቃ። እኔ ሳምሪ ጥፋት ካለባት እኔ እግዚአብሔር ምስክሬን ነው የምልሽ፣ አሳልፌ ባልሰጣት ግን አልደግፋትም። አሳልፌ አልሰጣትም፣ አልመሰክርባትም፣ ግን አልደግፋትም። ገብቶሻል? አሁን ብዙ ነገር ላይ በጣም ነው የምንጣለው። በጣም በተለይ በዚህ ጉዳይ ላይ በጣም ነው የምንጣለው። በቃ አያስፈልግም። ሙያ በልብ ነው። ገብቶሻል? ሰውን ለማሰብ የመጀመሪያ ሞኝነቷ ንዴትም ስለነበረ ምንም ስለነበረ ወጣ አብሮታለች። ከዚህ በኋላ ግን የኔ ልጅ እዚህ ላይ አትገኝም ነው አትገኝም። እኔ ግን የተሳሳተ ነገር እንዳይኖር እውነታ ካለ የምችለው መውጣት ያለባቸው ነገር መውጣት ያለባቸው። ለምን የፈለገ ቅጣት አይደለም፣ ለምን የፈለገ ነገር አይመጣም። ህዝቡ ግን መሽረድ የለበትም፣ ኃጢአትን መግባት የለበትም ብዬ ነው በማያውቀው በሚሰማው ነገር። አሁን አንዳንድ ሰዎች ጥቁር ድንጋይ ላይ ውሃ ማፍሰስ ነው ያዙት። ሁለተኛ ነገር እንኳንስ እኛ አይደለንም የተማረው ራሱ ስለ ህጉ ጠንቅቆ በቃ ህግን ለማወቅ እውነት ወይ ዳኛ ወይ ጠበቃ መሆን አለብሽ፣ ወይ ከእነሱ ጋር የምትሰሪ አለብሽ። ገባሽ እንጂ ሁሉም የሚገቡ አይደለም። እዚህ ጋራ በዚህ ስትሄጂ እዚህ ጋራ በዚህ ያለ ህግ ደግሞ እዚህ ሀገር ትልቁ ነገር ህግ ነው። የምናረጋትን ነገር በሙሉ መጠንቀቅ አለብን። በተለይ ባልና ሚስት ቢጣላ ችግር የለውም፣ ህዝብ ሰውና ሰው ቢገል፣ ልጅ ግን መሀል ካለ በጣም ይከብዳል። ሄደን አንቺ ታውቂዋለሽ። ምናልባት ስላልተጣላሽ ምናምን ምናልባት ካልደረሰ ልጅ ካለ መጠንቀቅ አለብሽ። እኔ 4 ወር በሙሉ ቲክቶክ ላይ መዝለል አቅቶኝ ነው እንዴ ልጅ እንጂ አይታችሁ እንደሆነ ለሰከንድ እንኳን ስገባ ከፈለጉ ሊቀሙሽ ይችላሉ። ትናገሪውን በተለይ ልጅ አስቀምጠሽ ከልጅ ውጭ ለምን እግርሽን ሰቅለሽ አሸሽ ወጥተሽ አትመጭም፣ ችግር የለም። ልጅን ግን አስቀምጠሽ የምታረጊያቸው ነገሮች ልጅ ይዘሽ የምታደርጋቸው ነገሮች ጥሩ። በተለይ ልጅን በተመለከተ መጫወት ትችያለሽ፣ አብረሽ መስራት ትችያለሽ ምናምን ኦኬ፣ ሁለቱ ከተስማሙ። ግን ልጅን አስቀምጠሽ ስለ እናት የሆነ ነገር ማውራት፣ ልጅን አስቀምጠሽ ስለ አባት የሆነ ነገር ማውራት አይቻልም። ሁለተኛ ነገር ደግሞ ያልተደረገ ነገር ተደርጓል ተብሎ ማውራትም አይቻልም። ገባሽ? በቀን 3 ጊዜ ነው ኮንትሮል የሚያደርጉት። እኛ በቀደም እዚህ ቤት ድረስ መጥተው ነው የሚናገሩ። ከትላንት ወዲያ ለልጅ ያላቸው አመለካከት፣ ለቤተሰብ ያላቸው አመለካከት። አንቺ አይደለሽም ፍርድ ቤት የምትሄጂው፣ ፖሊስ ጣቢያ የምትሄጂው፣ ቀበሌ የምትሄጂው፣ እነሱ ናቸው በየቤቱ የሚመጡት። ጋይስ እኔ በሰው መካከል ምናምን እየገባው አይደለም፣ ግን አስተያየት እየሰጠው ያለው ስለ እናንተ ነው። ኦኬ፣ ስለ ህዝቡ ነው፣ የእናንተ ሪያክሽን ነው ማወራው እንጂ እንኳን እኔ አይደለም ጂጂ ራሱ እያወራችሁ አይደለም ስለ ሁለቱ። ሰው መዋሸት አይቻልም እንጂ ነፍሴ እንዳለ እኮ ውሸት እኮ ነው የተደረገ። አሁን እኮ እነሱ ናቸው የሚጠየቁት። ተቀልሽ በተለይ በእነሱ ላይ የተዋሸው ውሸት አለ። ቤላ ቅድም እኮ ተናግሬያለሁ። አሽቃብጣለሁ፣ አሽቃባጭ ነኝ ብያለሁ። ደጋግመሽ ብትነግሪኝ አዲስ ነገር አይደለም። አሽቃባጭ ነኝ። ስታፕ ኮፒ ሊንክ አድርጎ ኦኬ። እችሽና
ኤዱ